የዓለም ከ97% በላይ ሰው ህልሙን አይደለም የሚኖረው። ጥረህ ግረህ ብላ ተብሏል ይላል። በነገራችን ላይ ጥረህ ግረህ ብላ እርግማን ነው፣ በረከት አይደለም። የፈጣሪ ኃይል የሚገለጠው ያንተ ኃይል ሙሉ በሙሉ ዜሮ ሲሆን ነው። አዋጥቶ የሚባል ነገር የለም። አንድ ሰው እያሰበ ብቻ እያወጣ እያወረደ ካልኩሌሽን እየሰራ እያሰላ ብቻ የሚኖረው ህይወት ከመደበኛ ህይወት ሊወጣ አይችልም በምንም አይነት መንገድ። ሰዎች ትልልቅ ነገር ማድረግ ከፈለጉ ምን ማድረግ አለባቸው? ይዘውት መተኛት አለባቸው። አብረውት ማንቀላፋት አለባቸው። አንድ ሰው ሊያሳካ የሚፈልገውን ነገር በእንቅልፉ ሰዓት ማሳካት ካለመደ በሚያስበው አእምሮ እስከ መቃብሩ ጫፍ ድረስ ይታገላል። የዓለም ከ97% በላይ ሰው ህልሙን አይደለም የሚኖረው፣ የሌሎችን ሰዎች ህልም ነው የሚያገለግለው። ጥሩ ነው፣ በነገራችን ላይ እሱ መጥፎ ነው ማለት አይደለም። አንድ የተማረ ሰው ከዚህ በፊት እድሜውን፣ ገንዘቡን፣ ጊዜውን ኢንቨስት አድርጎ ያቋቋመውን ድርጅት ቢያገለግልና እዛ ውስጥ ቢማር መጥፎ ነው ማለት አይደለም። ዳስ ወንደርፉል። ግን ደግሞ ያንን እያደረግን ነገ ከነገ ወዲያ ሳምንት፣ ወር፣ ዓመት ቆይቶ የሚመጣ እኛ ደግሞ የምንጠብቀው የሆነ ራዕይ መኖር አለበት። ለምን መሰላችሁ? አንድ ያልገባን ነገር አለ። ያ ያልገባን ነገር ሰው ነቅቶ ባለበት ሰዓት ነው ህልሙን የሚሰራው ወይስ ጭልጥ ያለ እንቅልፍ ውስጥ ሆኖ ነው ህልሙን የሚሰራው? እስኪ ይሄን ነገር ንገሩኝ እናንተ። ሰው ተኝቶ ነው ህልሙን የሚያሳካው ወይስ አይኑ ተከፍቶ ነቅቶ ባጭሮ ተፋጥጎ ምናምን ነው ህልሙን የሚያሳካው? how do you think is that? ከመደበኛው የገሃዱ ዓለም ገበያ የመጣውን ዕውቀት አምጣ ብትሉኝ እንዴ ተኝተህ በስንፍና ውስጥ እንደውም የሚጠቅሱት ነገር አለ። ጥረህ ግረህ ብላ ተብሏል ይላሉ። በነገራችን ላይ ጥረህ ግረህ ብላ እርግማን ነው፣ በረከት አይደለም። ለምን እንደተባለ ሄዳችሁ ይሁ ከፈለጋችሁ። ከዛ በኋላ የተባለ ሌላ ነገር አለ። በመጀመሪያ እንደዚህ ፈልጉ፣ ከዛ በኋላ ይሄ አሁን የምትታገልለት ነገር ይጨመራል የተባለበት ቦታ ደግሞ አለ። ሁለቶቹን ነገሮች ማስታረቅ ያስፈልጋል ማለት ነው። ጥሮ ግሮ መብላት፣ ያውም ደግሞ ልንፈጥረው የምንፈልገውን ነገርም ሳናውቅ ጭምር እንዲሁ በድንብር ልናሳካ የምንፈልገውን ኤግዛክት ነገር ሳናውቅ ሌሊት መነሳት፣ አምሽቶ መተኛት፣ 3-4 ቦታ መስራት፣ መባዘን፣ መባተል የምንፈልገውን የህይወት አይነት አያመጣም። ህልመኛ ሰው ከሌለ ነገር ነው የሚጀምረው። ህልም የሚባለው ለዛ ነው። በነገራችን ላይ ትርጉም ህልም ማለት ምን ማለት ነው? በመደበኛ ህልም ማለት ስንተኛ ሪል የሆነ ስንነቃ የሌለ ማለት አይደለም። that's what dream is። ከዛ ቃል ነው የተወሰደው ይሄ እውነተኛውም ህልም ማለት ነው። ምንም ሳይኖራችሁ እንዲኖራችሁ የምትሰሩት የምትመኙትን ነገር ለማድረግ ስትነሱ ካለምንም ባክግራውንድ ካለምንም አስቻይ ሁኔታ አንድን ከአቅማችሁ በላይ የሆነ አካውንታችሁ ውስጥ የሌለ ትምህርታችሁ ማይፈቅድላችሁ ምናምናችሁ ማይፈቅድላችሁን ነገር ለማድረግ ስትነሱና ያን ነገር ግራጁዋሊ ስጋ እያለበሳችሁ ስትመጡ ህልም ተሳክቷል እንላለን። ካላችሁት ገንዘብ የምትነሱ ከሆነ ካላችሁበት የትምህርት ደረጃ ካላችሁበት ማህበረሰባዊ ደረጃ ተነስታችሁ ከሆነ አንድ ነገር ለማሳካት የምትፈልጉት that's no vision። ራዕይ ወይም ህልም የሌለንን ነገር ለማሳካት የማናቀውን ነገር ለማወቅ ያልሆነው ሰው ለመሆን የምናደርገው ጉዞ ነው። that's what dream is። ይሄንን ህልም ለመኖር መጀመሪያ በህልም አይነት መንገድ ነው የሚጀመረው ማለት ነው። ከተግባር አይደለም፣ ከማስረጃ አይደለም፣ በእጅ ላይ ካለ ፕራክቲካል ኤቪደንስ አይደለም። በውስጥ በኩል ብቻ ፊል ከምታደርጉት ግን ሶስተኛ ወገን መጥቶ እስኪ እንዴት ነው ይሄ ነገር አሁን የምትለው ነገር ሪል የሚሆነው እስኪ ያሳየን ብትሉ ማስረዳ ማችሉበት። ከዛ ተነስተው ነው ህልመኞች ህልሞቻቸውን ያሳኩት። አሁን ትልቁ ፓወሩ ምንም ፓወር በሌለው ሰዓት የፈጣሪ ኃይል የሚገለጠው ያንተ ኃይል ሙሉ በሙሉ ዜሮ ሲሆን ነው። አዋጥቶ የሚባል ነገር የለም። you understand that? ወደዛ ሬልም ወደዛ ድክም ወደምንልበት ፓወርለስ ወደምንሆንበት ዓለም ስንሄድ ይዘነው የምንገባው ህልም በእኛ ሳይሆን የሚሰራው ስነ ፍጥረትን ሁሉ በሰራው ኢንተሊጀንስ ነው የሚሰራው። አንዳንዶቻችን ያን የፈጣሪውን ስም በተለያየ መንገድ እንጠራዋለን፣ ግን ይሄን ሳይንቲስቶችም የሚሉበት መንገድ አላቸው በራሳቸው መንገድ እንጂ they call it unified field።
ስነ ፍጥረት ፋውንዴሽን ላይ ያለ የብርሃን ውቅያኖስ ህይወት ማለት ትችላላችሁ። ቀኑን ሙሉ ሌሊቱን ሙሉ እዛ ውስጥ ምን ዋኘው። ካንሰር ይዞት የሚሞት ሰው በህይወት ውስጥ ተጠምቆ ነው በካንሰር የሚሞተው። we are in that life። ወደዛ ኤግዚስተንስ ይዛችሁ የምትገቡት ነገር በሙሉ ከእናንተ ጋር አብሮ ነው የሚነገረው። የትኛውም ነገር ሊሆን ይችላል። በሰዎች ካልኩሌሽን ሊሆን የማይችል ሊደረግ የማይችል የሚባል ነገር ሊሆን ይችላል። ግን if you really sense it, if you really feel it፣ ይዛችሁት የምተኙት ህልም አብራችሁ ይነቃል። ስለዚህ ጥያቄ ምንድነው ማለት ነው? do you have a dream? ህልም ያለው ሰው እስኪ እጁን ያስ ይዛችሁት መተኛት ትፈልጋላችሁ? እቅፍ አድርጋችሁት ከስጋና ደማችሁ ጋር እንዲዋሃድ። ራእይ ያልኳችሁ ወይም ህልም ያልኳችሁ የግዴታ ትልልቅ ህልም የወደ ካምፓኒ ማቋቋም ላይሆን ይችላል። ከሆነ በሽታ መዳን ሊሆን ይችላል። የሆነ የገንዘብ እጥረት ከዛ ነፃ መሆን ሊሆን ይችላል። ወይም ስለ ራሳችሁ ያላችሁን ዝቅተኛ ግምት ከላያችሁ ላይ ነቅላችሁ አውጥታችሁ ጥላችሁት ያቺ ቫይብራንት ሴት በየሄደችበት ቦታ ብርሃን የምትበትን ሴት በሆን ትፈልጉ ይሆናል። ሁኖስ የእናንተን እናንተ ታውቁታል። ያንን በምኞት ብቻ የምታውቁትን ዓለም መግባት ትፈልጋላችሁ? ሰዎች ወደ ህልማቸው ይዘውት የሚተኙት ነገር ደመነፍሳዊ ማንነታቸው ይሆንና ሊያስቀሩት እንኳ ቢፈልገው ሊያስቀሩት አይችሉም። ምክንያቱም ውስጥ ገብቶም ሊነዳቸዋል። አንዴ ስጋቸው የሆነ ነገር that's what it means። ስለዚህ አብሯችሁ እንዲነቃ የምትፈልጉት ነቅታችሁ አብሯችሁ እንዲሆን የምትፈልጉት ማንኛውም ነገር ካለ መሆን የምትፈልጉት ሰው መገንባት የምትፈልጉት ቢዝነስ አቴን ማድረግ የምትፈልጉት ጤንነት ካለ you can take it and go to sleep። አብራችሁ ከተኛችሁ የምር ተቃቅፋችሁ ተነካክታችሁ ከተኛችሁ ነገ ጧት አንድ አካል ሆናችሁ ነው የምትነሱ። አንድ ሰው ሊያሳካ የሚፈልገውን ነገር በእንቅልፉ ሰዓት ማሳካት ካለመደ በሚያስበው አእምሮ በጣም ትንሽዬ ባንድ ዊድዝ ያላት እቺ ትንሽ ኢጎ እስከ መቃብሩ ጫፍ ድረስ ይታገላል። ይሄንን ነው ልነግራችሁ የምፈልገው። ከዚህ ሰዎች ትልልቅ ነገር ማድረግ ከፈለጉ ምን ማድረግ አለባቸው? ይዘውት መተኛት አለባቸው። አብረውት ማንቀላፋት አለባቸው። ከዛ ሊሆኑት ከሚፈልጉት ነገር ግልጽ ይሆንላቸዋል። አብሮ መተኛት የሚለው ነገር ምን እንደሆነ። አንድ ሰው እያሰበ ብቻ እያወጣ እያወረደ ካልኩሌሽን እየሰራ እያሰላ ብቻ የሚኖረው ህይወት ከመደበኛ ህይወት ሊወጣ አይችልም በምንም አይነት መንገድ። ግን ከዚህኛው ተጨባጭ ማስረጃ ስንወጣና የሆነ ነገር ስናደርግ ራሳችንን ስናይ፣ በነገራችን ህልም ምንድነው የሚያደርገን መሰላችሁ? ወደ ህልም እየገባ ስንሄድ አንደኛው ህልም የሚያደርገን ነገር ከገሃዱ ዓለም ፋክት ይነጥለናል። ከዛ ወዴት እንመጣለን ማለት ነው? ወደ ፖቴንሻል ዓለም እንመጣለን። ምንም ነገር ሊሆን የሚችልበት ዓለም ግን በአድራጊው ፈቃድ ካልሆነ በስተቀር ምንም ያልሆነ ዓለም ውስጥ ነው የሚከተን። ዳስ ዋት ስሊፒንግ ዳስ። ስለዚህ ከዚህ አሁን ከምናቀው ፋክት ከምናቀው ዓለም ካልተለየን በስተቀር የምንፈልገውን ነገር መፍጠር አንችልም። በኤግዛምፕል ላስረዳችሁ። አንድ ሰው ከእናንተ መካከል ትልቅ ቢዝነስ ማቋቋም ፈለገ። ትርፋማ እንደሆነ እርግጠኛ ነው። የብዙ ሚሊዮን ሰዎችን ህይወት ኢምፓክት እንደሚያደርግ እርግጠኛ ነው። ይሄ ሰው ግን የሚጀምርበት ገንዘብ የለውም። የሚያስበውን አእምሮን ካማከረው የሚያስበው አእምሮ የሚለው ነገር ምንድነው? ኦኬ ይሄን ነገር ለመጀመር ቢያንስ 25% ገንዘብ አለ ወይ? 25% ገንዘብ ከሌለው ምንድነው የሚለው? ወይ ሌላ አገር ሄዶ አከማችቶ መጥቶ መጀመር ይችላል። ይሄ ዝም ብሎ ካልኩሌሽን ማለት ነው። ወይ የሚያበድረው ሰው ካለ ብድር ተቀብሎ መስራት ይችላል። ወይ አብሮት የሚሰራ ሰው ከዚህ ውጭ ይሄ ሰው በተስፋ ያን ነገር እየሰራ እንዲቀጥል የሚያደርግ ምንም አይነት ማስረጃ የለም። ዋት ኢፍ ገንዘቡ ከየትም ይምጣ፣ ከሱ ጋር አብረው የሚሻረኩ ሰዎች ከየትም ዓለም ይምጡ፣ እነማንም ይሁኑ፣ ያ ነገር እንዳለቀ እንደተከናወነ ፊኒሽድ እንደሆነ ፕሮጀክት ቢያየው እና ያን እውነታ ይዞት ቢተኛ ምን የሚሆን ይመስላችኋል? ገንዘብ ማምጣት ያለበትም ሰው ካለበት ቦታ መጥቶ ገንዘቡን ያመጣል። እዛ ድርጅት ውስጥ መቀጠር ያለባቸው ሰዎች ካሉበት ቦታ መጥተው ይቀጠራሉ። የሆነ ሪሶርስ ማምጣት ያለበት ሰው ካለ የሆነ ሪሶርስ ያመጣል። አሁን ይሄን ህንፃ እኛ አልሰራነው፣ ይሄን አዳራሽ እኛ አልገነባነው፣ ግን because we have a vision to talk to people, you are here, then the building is here። አሁን ለዚህ ምን ያስፈልጋል? ምንም የሚያስፈልገው ነገር የለም። ኦኬ ከዚህ በላይ ደግሞ ትልልቅ ህንፃዎች፣ ስቴዲየሞች፣ ትልልቅ ኦዲቶሪየሞች አሉ። when we are there ያንን ህዝብ የሚያስተናግድ ያንን ህልም የሚያስተናግድ ሪሶርስ ካለበት ቦታ መምጣት አለ።
ዳይላማ የሚባል ሰው ምን አለ? አንተ የምታወራው ፕሮጀክት የብዙ ቢሊዮን ዶላር ፕሮጀክት ነው፣ ግን do you have that money? No, I don't have that money. ኦኬ ከየት ይመጣል ብለህ ነው የምታስበው? ካለበት ቦታ፣ አሁን ካለበት ቦታ from wherever it is። አሁን እናንተ የምትፈልጉት ነገር ህልማችሁ የእውነት ከሆነና የእውነት ይዛችሁት ከቀጠላችሁ፣ እንግዲህ ተመልከቱ፣ ህልማችሁን ስትኖሩ ለደረሳችሁበት ደረጃ ስትታመኑ ነው የሚቀጥለው ነገር የሚመጣው፣ ካለበለዚያ አይመጣም። ህልማችሁ የሆኑ ነገሮችን ማጥናት የሆኑ ነገሮችን ማወቅ የሚጠይቅ ከሆነና ያንን አውቃችሁ ሲጨርሱ ቀጥሎ የሚመጣው ነገር አውቶማቲካሊ ፊታችሁ ላይ ይመጣል። እኔ መጀመሪያ ገንዘቡን የምፈልገው ካላችሁ ግን 20 እና 30 ዓመት እያሰባችሁ ትቀጥላላችሁ። you are not going to do it። ዛሬ ማታ መጀመር የምንችልበት ብቸኛው ምክንያት ህልማችንን ካለምንም መጀመር የምንችልበት ቦታ ስለሆነ እውቀት ይፈልጋል። ያ ነገር ራሳችንን ለዛ አይነት ማንነት ዲሲፕሊን ማድረግ ያስፈልጋል። ማወቅ የሚገቡን ሰዎች አሉ፣ ማንበብ የሚገቡን መጽሐፍቶች አሉ። እነዚህን ነገሮች ዛሬ ካለንበት ደረጃ ጀምረን መስራት እንችላለን። ልክ እሱን ጀምረን የሆነ ደረጃ ላይ ስንደርስና ምንቆምበት ሁኔታ ሲፈጠር ለዛ ቀን የሚያስፈልገው ሪሶርስ ይለቀቃል ካለበት ቦታ። ይሄንን አምነው የሚሰሩ ሰዎች ልክ ከኪሳቸው ውስጥ ገንዘብ አውጥተው ኢንቨስት እንደሚያደርጉ ሰዎች ህልማቸውን ይኖራሉ ካለምንም ችግር ካለምንም ውጥረት። ስለዚህ ይሄ ሰው የሚለው ወደኛ ሲተረጎም ዛሬ ገብቶት ሊያሳካ የሚፈልገውን ነገር በሚተኛበት ጊዜ የማያሳካ ሰው ነቅቶ ባለበት ሰዓት ሁሉ ለትግልና ለፍትጊያ ራሱን ያጋለጠ ሰው ይሆናል ማለት ነው። ስንነቃ ብቻ የምናደርግ ከሆነ ምንድን ነው የሚሆነው? ስንተኛ ምንም ነገር ባናደርግ ስንነቃ ብቻ የምናደርግ ከሆነ ልክ ገብቶ እንደመተኛት ደክሞን እንገባለን፣ ገብተን እንተኛለን። ደክሞን እንገባለን፣ ገብተን እንተኛለን። የሆኑ ሰዎች ሲያናድዱን ይውላሉ። እሱን ሁሉ ይዘን እንተኛለን። በሚቀጥለው ቀን የበለጠ ነገር በዚሁ መንገድ የሚቀጥል ሰው ምን ይሆናል? ያው ህይወት ይቀጥላል። በምንተኛበት ሰዓት ግን ዴሊበሬትሊ ሆን ብለን ሁለንተናችንን ሪላክስ አድርገን ልናሳካ የምንፈልገው ነገር አልቆ ምን አይነት ፊሊንግ እንዳለው ኤክስፔሪየንስ ብናደርግስ ምን ይሆናል? ያ ሪል የተባለው ዓለም ፌድ አዌይ እያደረገ ይሄኛው ህልም የሚባለው ነገር ሪል እየሆነ ይሄዳል። ያንን ማድረግ የምንችልበት ብቸኛው መንገድ ህልሞቻችንን አቅፈናቸው ከተኛም ብቻ ነው።